በቅርብ ጊዜ ውስጥ ከየትም ዘርፈሽ ቢሆን 1 ሚሊዮን ብር እፈልጋለሁ። በዚህ ሳምንት ገንዘብ ካላመጣሽ ከብቶቼን ሰብስቤ እዚህ ቤት ውስጥ እኖራለሁ። ያኔ ሰዓት አመቻች። የሳይበር ጥቃት አድራሿ ካታሊና ዘው ብላ በአጥር ዘላ ገብታ ነበር። እናምነን ቤት በሌሊት ምን ልትሆን? ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት ማድረግ አትርሱ። ታዲያ ካታሊና ባለፈው ከወንድምየው ከባሮክ ጋር እየተደራደረች ነበረ። ነገር ግን እሱ ፋይልን ነበር የፈለገው፣ እሷ ግን አይሆንም ብላ እንግዲህ በማታውኑ ወደ እናምነን ቤት መታ ሳሎን፣ መኝታ ቤት እና እንዲሁም አጥር ግቢ ላይ ሰዘል ላይ የገባችበት ላይ ካሜራዋን ደቅናለች። እንዲሁም ደግሞ አምነን ቴክስት ደርሶታል። ይሄ ቴክስት እንግዲህ በጣም ልቡን ሰብሮታል። እናም እንባው በፊቱ ነበር የወረደው። አዝኖ ተክዞ ባለበት ቅጽበት ነበረ ወደ መኝታ ክፍሉ ወይዘሮ ዛህራ ወይም እናት ዛህራ መታ ልጅ አምነን የሆንከው ነገር አለን ብላ የጠየቀችው። ታዲያ በዚህ በኩል ደግሞ ባሮክ ይህንን ፋይል ለማግኘት እየወጣ እየወረደ ነው። እንዲሁም አክስትየውን ሜርሲን አነጋግሮ ሚስጥሩን በሷና በሱ መካከል እንዲቀርና ይህንን ፋይል ፈልገው እንዲያገኙ ከዚች ሴት አረመኔነት ከሚሏት ከሳይበር ጥቃት አድራሻው ማለት ነው ለመቀበል እንግዲህ ሚስጥራቸውን ጠብቀው እሱ ለአምነን ያሰበ አስመስሎ የራሱን ፍላጎት ለማሳካት ነው እየተጣጣረ ያለው። አምነንም ለእናት ዛህራ የሆነውን ሊነግራት አልቻለም። እሷም ተረጋጋ፣ በእናቱ ሞት ነበር የመሰላት። ታዲያ ወደ ወይዘሮ ሙርዚና ሄዳም አምነን እየሆነ ያለው ምን እንደሆነ ሊገባት አልቻለም። እናም በጣም አዝኖ ተከዟል ስትላት ወይዘሮ ሙርዚና ደግሞ በእናቱ ምክንያት ነበር የመሰላት። ተግባሩ እለት ተዕለት ያላማራት ወይዘሮ ሙርዚና ባሮክን ጠርታ እየሆነ እያደረክ ያለው ይሄ ልጅ ወይም አምነን በአንተ ምክንያት ነው አዝኖ ተክዞ ያለው ብላ እሱንም እስከ መጠየቅ ደርሳለች። እሱም አይሆንም፣ እሱም አይደለም፣ ነገሮችን በራሴ ከዚህ በፊት ስለምበላው ስለምጠጣው በእናንተ ትእዛዝ ነበረ፣ አሁን ግን ማንንም አልሰማም ብሎ ይመልስላትና ይላታል ማለት ነው ለወይዘሮ ሙርዚና ባሮክ ማለት ነው። እንዲሁ ወይዘሮ ሙርዚና ወደ አምነን ክፍል ሄዳ አምነንን ልጅ ምን ሆነክ ነው ብላም አናግረው ነበረ። እሱ ግን ሊነግራት ፈቃደኛ አይደለም። እናም በወንድሙ ምክንያትም ከሆነ ወንድሙ ደግሞ ለዛውም እንደውም ብርታቱ እንደሚሆንለት ነው የነገራት ማለት ነው። በዚህ ጉዳይ ደግሞ ወይዘሮ ሙርዚናና እናት ዛህራ ስለ ሜርሲ በጣም ከመናደዳቸው የተነሳ ሲያናድዷት እሷም አልቅሳ የውሸቷን እያስመሰለች አልቅሳ ለአምነን እናት ዛህራና ወይዘሮ ሙርዚና እየተሳለቁብኝ ወደ ኪችን ሄደው ስለኔ እያወሩ ነው ብላ ተናግረዋለች። እሷም ከዚህ በፊት ምንም እንደማታስቸግረው ለሱ ስትል እዚህ ቤት እየኖረች እንደሆነ አስመስላ ነገረችው። አምነንም ይቅርታ ጠይቋት ብሎ ይቅርታ እንዲጠይቋት አድርጓል ማለት ነው። እንግዲህ ሜርሲ ማስመሰሏ ቀጥሏል። እንግዲህ አስመሳይዋ ሜርሲ ደግሞ በሌላ በኩል የዘራችውን እያጨደች ይመስላል። አምነንም ይቅርታ እንዲጠይቋት ካደረገ በኋላ ወይዘሮ ሜርሲ ስልኳ ሲደወል ትታው ስለሄደች ከወይዘሮ ዛህራ ጋር እያወራች በነበረችበት ቅጽበት ተናዳት ስልኳን ትታ ስትሄድ ዛህራ አቅጣጫውን ጠቁማ የድሮ ባሏ እንዲመጣ አድርገዋለች ማለት ነው። እሱን ስታይም ደንግጣለች። ሜርሲ በጣም ተበሳጭታለች። በሆነውም እሱ ዋጋ ሊያስከፍላት እስከዛሬ ባጠፋችው ሁሉ ቅጣቷን ሊሰጣት እንደመጣ ይነግራታል ማለት ነው። ቤተሰቡን በመምጣቱ በጣም ደስ ብሏቸዋል። ሜርሲም አልቅሳ ተክዛ በር ላይ በተቀመጠችበት ነበረ አያቴ ሴማ ያገኘቻት። አያቴ ሴማ ምን ሆነሽ ነው ስትላትም ምንም እንደተከዘች ነበር ያስመሰለችው። ነገር ግን መጨረሻ ላይ ደግሞ
ከአለችበት ስሜት ወጥታ ለማስመሰል የተከፋች ላለማስመሰል ደህና ነኝ እየፈተንኩሽ ነበረ ብላ ቀና አለች። ነገር ግን አያቴ ሴማ ነገሩ ገብቷታልና አይደል ምናምን ብላ አሹፋባት ወደ ውስጥ ገባለች። ወደ ውስጥ ከገባች በኋላም የወይዘሮ ሜርሲ የድሮ ባሏ መምጣቱን አይተው ወይዘሮ ሙርዚና ቡና ልታፈላለት በገባችበት ቅጽበት እንግዲህ ይገናኛሉ። እንኳን ደህና መጣ ብለው ማቀባበል አድርገውለታል። ምግብ ለመስራት ምግብ እንድታቀርብ አያቴ ሴማ ወደ ኪችን ሄዳ ስትነግራትም እንግዲህ ወይዘሮ ሜርሲ ደግሞ ይው በሆነው እያስመሰለች ወደ ኪችን ነበረ ተደብቃ የገባችው። ኪችን በነበረችበትም ለወይዘሮ ዛሃራ እኔ እኮ በዚህ ምክንያት ነው ክፉ የሆንኩት እና ከዚህ በኋላ እሱ በጣም የሚያናድድ ሰው እኔን ግፍ ያደረገብኝ ሰው ነው፣ ለዚህ ነው ክፉ የሆንኩት ብላ አስመስላ ትነግራታለች። ታዲያ በዚህ በደካማ ጎኗ ገብታ ደግሞ እናት ዛሃራ ይሄ ደካማ ጎንሽ መሆኑን ባቅማ ብላ እንግዲህ ራት ምግብ ይቅረብ ስትባል እሺ ባለችበት እንግዲህ ምንድነው ቁም ሳጥን ውስጥ ነው ምንድነው የኪችን ካቢኔት ውስጥ ገብታ ነበረ እንግዲህ ተደብቃ የለችም ያስባለቻት። በመጨረሻም ደግሞ ምግብ ተደብቃ ተሽሎክሎካ አቀረበችና ቤተሰቡ ተሰብስቦ እየበላ ባለበት ቅጽበት ሜርሲ እንግዲህ ሹገክ ብላ ነበር የተቀመጠችው። ቤተሰቡም እንግዲህ አያቴ ሴማም ክፍል አለ እዚህ ቤት መኖር ትችላለህ ከሚስት ጋር አንድ ላይ ብላ ፈቅዳለት። እንግዲህ ሜርሲ በጣም የዛሬው በጣም ለየት ባለ መልኩ ነበረ። በቃ ክፋት በዚህ ልክ እንደሚያሸማቀቅ ሜርሲ ማሳያ ናት። በመጨረሻም ታዲያ ምግብ ከቀረበ በኋላ በቃ አይጥ ምጥምጥ ነው የሆነችው። ምክንያቱም ሁሌ የተባለ መልኩ ማለት ነው። እናት ዛሃራም ከቤተሰቡ ጋር ተቀላቅላ እንድትበላ ካስፈቀደች በኋላ ምን ቁጭ ብላ እየበላች እንግዲህ ሜርሲ ምግቡን ሰርታ እንዳቀረበች አስመስላ አወራችባት ማለት ነው። እንግዲህ በቀጣይ ምን ልትላት እንደሆነ አላቅም። ማለት ሜርሲ በቀጣይ ምን ልትላት እንደምችል አይታወቅም። እንዲሁም ደግሞ ቤተሰቡ ምንድነው ተጫውት መኖር ትችላለህ በተባለበት ምክንያት ሜርሲ ፈቃደኛ አይደለችም። ሌላ ነገሮችን ለጊዜው ምንድነው አስተካክሎ መመለስ እንደሚችል አስመስላ ብትናገርም እሱ ግን ወይ ንቅንቅ አልሄድም ብሏታል። ታዲያ በዚህን ሰዓት ነበረ ሜርሲ ከሁሉም አስመሳይ እንደሆነች በቃ ለቤተሰቡ ሐሳቢ እንደሆነች ብለው አስመስለው ሲያወሩ ታዝቦ እንግዲህ ወደ እሷም አልበላም ብላ ልትነሳ ስትል እኔም አልበላም አንቺ ካልበላሽ ውዴ ብሎ ወደ መታጠቢያ ክፍል እንድታሳየው ይጠይቃታል። ታዲያ መታጠቢያ ክፍል በሄዱበት ቅጽበት ነበረ እጇን ይዞ ከዚህ በኋላ ነግሬሻለሁ ሰሚኛለሽ 1 ሚሊዮን ብር ካላመጣሽ ከዚህ ቤት ንቅንቃልሽም ብሎ እንግዲህ ከመታጠቢያ ቤት መልስ እያስፈራራ የተናገራት። እንግዲህ ሜርሲ ይሄንን 1 ሚሊዮን ብር ከየት አምጥታ እንደምትመልሰው በሌላ በኩል ደግሞ አምነን እንግዲህ ይሄ የተደቀነበት ካሜራ ምን መዘዝ ሊያመጣበት እንደሚችል ምክንያቱም የቤተሰቡን ገመና ነው አውጥተው የሚያሰጣው። ያወሩትን የሰሩትን ነገር ይቺ ሴት እየተከታተለች ትገኛለች። ምክንያቱም ከሜርሲ ጋር በተለይ ባሮክ ራሱ የወጣኑት ውጥን አለ። ይህንን ሰምታ ነገሮችን ራሷ ቀደም ብላ ልታደርግባቸው ትችላለች። እንግዲህ መጨረሻው ምን ሊሆን እንደሚችል አብረን የምናየው ይሆናል። ሰላማችሁ ብዝት ይበልኝ። ስላዳመጣችሁኝ አመሰግናለሁ።